ኤርትራ ውስጥ የቤት ለቤት አፈሳ ተጀምሯል። ጥያቄው ግን ማንን ነው የሚያፍሰው ነው? እኔ ግራ ነው የገባኝ። ኧረ እኔ ጡረታ ወጥቻለሁ አቶ ኢሳያስ ምን ነክቷቸው ነው ምናምን ነው ይባለውና የኤርትራን ወጣት እንደ ድር ኩባያ በዓለም በትኖት የኤርትራን ወጣት ስደተኛ አድርጎት ሀገሪቷን የሀገር መቄዶንያ አድርጓት ዛሬ ወጣት ልፈስ ብሎ በየቤቱ ቤት ማለት ከነከዘራቸው ሊያፍሳቸው ነው። ኢሳያስ ኢትዮጵያን ጠልቶ የኢትዮጵያን ወሳኝ ጥያቄ ላለመመለስ ሲል ከኢትዮጵያ ጋር ተከባብሬ ከምኖርና ከኢትዮጵያውያን ጋር በፍቅር ከምኖር በሚል አዛውንቶችን ነው ዝመቱልኝ እያለ ነው። የተማሪዎች አመጽ ሲባል ጀዋር ጎመዥ መሰለው ያ ንጉሱን ያንቀጠቀጠ ምናምን የተማሪዎች አመጽ የመጣ መሰለው። ይሄ የትምህርት ሚኒስትርና የተማሪዎቹ ጉዳይ ነው። መነጋገር ያለባቸው ትምህርት ሚኒስትርና ተማሪዎቹ ናቸው። አቶ ጀዋር መሐመድን እዚህ ጋር ምን ጠራው ካላችሁ የጫጫታ ሱስ ጥያቄያቸው ምንም ፖለቲካዊ አይደለም። ጀዋር መሐመድ ፖለቲካ ካላደረኩት ነው የሚላለው። በግድ ፖለቲካ ካላደረኩት፣ በግድ ፖለቲካ ካልሆነልኝ፣ በግድ ፖለቲካ ካላደረጋችሁልኝ፣ በግድ በዚህ ነገር ተንጠልጥዬ 4 ኪሎ ካልመጣው ነው እያለ ያለው። አትመጣም ነው መልሳቸው። ጀዋር ዳውን የሚል ድምጽ ሲሰማ ልቡ ድው ይልበታል። ምስኪን ይሄ የታቀደው ለቀጣይ ዓመት ለውይይትም በቂ ጊዜ አለ። ታውቃላችሁ ራሱን አስቀምጦ መሸጥ ያለሞከረበት የፖለቲካ ጉሊት የለም። ፋኖ መሆኑን ለአምሮት ነበር እኮ አላምን ብሎ አባረሩት። ዘመነ ዋና ይሁን እኔን ምክትል አድርጉኝ አዝላችሁኝ ብቻ የ4 ኪሎ ጠረን ይሽተተኝ ብሎ ያሰበበት ቦታ ሁሉ ይገኛል። ተማሪዎቹ ግን ነገሩን በብልሃት ማየት አለባቸው። ምክንያቱም እኔ ሲገባኝ ጥያቄ ፖለቲካዊ አይደለም። ክርስቲያንን ረስተናቸዋል። የት እንዳሉ ቤተሰቦቻቸው ልጆቻቸው የት ነው ያሉ? ለነሱ ትርፍ ይሆነናል፣ ለነሱ ይጠቅመናል ላሉት ነገር በሙሉ ያውሉሃል፣ ከዛ ይረሱሃል፣ አያስታውሱ። ድንገትም ትዝ አትላችሁ። ህወሓትና ጀነራል ታደሰ ወረደ አንድ የሚያደርጉት ትግራዋይ የለም፣ አንድ የሚያደርጉት ተጋሩ ኢትዮጵያዊ የለም። የትግራይ ህዝብ በዘመኑ እንዳሁንም አንድ ሆኖ ያውቅ። አንድ ሆኖ ደግሞ ምን እያለን በቃኝ ጦርነት። ትግራይ ህዝብ አሁን እያለ ያለው መኖር፣ ሰላም። ህወሓት ከምትባል የመጨረሻ አሪዮስ ከሆነች የሰው ደም ጠጥታ ከማትጠግብ የጦርነት አራራ ካለባት የባሩድ ሽታ ካሰከራት ቡድን ነፃ መውጣት ብቻ ነው የትግራይ ህዝብ የሚፈልገው። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ ያግዘናልና እሱ እንድታረጉልን ጠይቄ ነው የምጀምረው። ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጉልን የበለጠ ተደራሽ እንድንሆን ያግዘናልና እሱ እንድታረጉልን ጠይቄ እጀምራለሁኝ ማለት ነው። ዛሬ በቆይታችን ጉድ ያሰኘንን ጉዳይ ነው የምንመለከተው። ትግል የሚንጠለጠሉ ሰዎችን እንመለከታለን። ጀዋር መሐመድ ለይቶለታል። ከወደ ኤርትራ እጅግ አስገራሚ ዜና ተሰምቷል። እሱንም እንመለከተዋለን። እንዲሁም ደግሞ ህወሓት ያላሰበችው ተቃውሞ ገጥሟታል። ታደሰ ወረደ የጠራው አስቂኝ ስልጠና ምንድን ነው? አስቂኝ ስብሰባስ ፍቹ ምንድን ነው? በቆይታችን የምንመለከተው ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ እጀምራለሁኝ ማለት ነው። በቅድሚያ ግን ያው ጀዋር መሐመድ እንደለየለት ታውቃላችሁ። በደንብ ነው የለየለት። ምንም ውል የሌለው ስር የሌለው ውል ስር ትርጓሜ የሌለው ጫጫታ እየተንጫጫ ነው። ትግል ተንጠልጥሏል። እሱን እንመለከታለን። ግን ከወደ ኤርትራ ዓለም አቀፍ ሚዲያዎችም እየዘገቡ ያሉት አንድ ጉዳይ ተሰምቷል። ከወደ ኤርትራ አንድ ዜና ተሰምቷል። ይኸውም ኤርትራ ውስጥ የቤት ለቤት አፈሳ ተጀምሯል አሉ። መታፈሱ ዜናው እንዳለ ሆኖ ጥያቄው ማንን ነው የሚያፍሱት ነው። በጣም ወሳኝ ጥያቄ ነው። ማንን ነው የሚያፍሱት? ልክ ሊያፍሱ የሆነ ቤት ሲገቡ ኧረ እኔ ጡረታ ወጥቻለሁ የዛሬ 30 ዓመት አገልግዬ ነበር ምናምን የሚሉ ትልልቅ ሰዎች ነው ያሉት። እና ልፈስስ ቢል ማንን ያፍሳል? የኤርትራን ወጣት እንደ ድር ኩባያ በዓለም በትኖት የኤርትራን ወጣት ስደተኛ አድርጎት ሀገሪቷን የሀገር መቄዶንያ አድርጓት ማለት አዛውንቶች ብቻ ያሉባት ለማለት ነው።
አድርጓት ሲያበቃ ዛሬ ወጣት ልፈስ ብሎ በየቤቱ ቢሄድ ማለት ከነከዘራቸው ሊያፍሳቸው ነው። ምንድነው በርጅና ወራታቸው ምን ሊያረጋቸው? እሱ በርጅና ወራቱ አብዶ ነው። ምንድነው ምስኪን ዜጎቹን በርጅና ወራታቸው እንትን የሚያስብላቸው? ላለፉት 30 ዓመታት ከዓለም ኋላ አስቀርቷቸው ሲያበቃ ዓለም ከደረሰበት ቴክኖሎጂ ከኋላ ገፍቷቸው ሲያበቃ ህይወታቸውን አክብዶት ሲያበቃ ከዛ ደግሞ አሁን ድጋሚ ኑ ተዋጉልኝ ብሎ አዛውንቶቹን ይዞ ሊሄድ ነው። ብቻ ግን ኤርትራ ውስጥ የቤት ለቤት አፈሳ ተጀምሯል። ነገሩ እሱ ነው። ጥያቄው ግን ማንን ነው የሚያፍሰው ነው? እኔ ግራን ይገባ ኧረ እኔ ጡረታ ወጥቻለሁ አቶ ኢሳያስ ምን ነክቷቸው ነው ምናምን ነው ይባለውና ነገሩ ትንሽ ወሰብሰብ ስላለብኝ ነው። ያው ሻቢያ እረፍት አግኝቶ አያውቅም። እኔ ለምን በዚህ መጠን ኢትዮጵያን እንደሚጠሏት አይገባኝም። እነሱ ብቻ ሳይሆኑ የነሱ ተላላኪ ሆነው ኢትዮጵያን የመሯት አንዳንድ አካላቶችም ለምን እንደሚጠሏት አይገባኝም። የሻቢያና የቲፒኤልኤፍ የኢትዮጵያ ጥላቻ እኔ ሳህልና ደደቢት ላይ በክትባት ይሆን እንደ የተሰጣቸው እስክል ድረስ ነው። ህወሓታውያኑና ሻቢያዎች ኢትዮጵያን የሚጠሉበት ልኬት ግራ ነው የሚያጋባኝና ኢሳያስ ኢትዮጵያን ጠልቶ የኢትዮጵያን ወሳኝ ጥያቄ ላለመመለስ ሲል ከኢትዮጵያ ጋር ተከባብሬ ከምኖርና ከኢትዮጵያውያን ጋር በፍቅር ከምኖር በሚል እንግዲህ አዛውንቶችን ነው ዝመቱልኝ እያለ ነው። ማንን እንደሚያዘምት እናየዋለን ማለት ነው። ግራ የገባው ነገር ነው። አፈሳ ግን ተጀምሯል። ያው ልንገራችሁ ብዬ ነው እቺን እና ከላይ ስለማይናገሯት ምክንያቱም እንትናቸው ስለሆነ ማለት ነው። ያው እንደምታውቁት ነው። እሱ እንዳለ ሆኖ ዋነኛው ጉዳያችን የዛሬ ጀነራል አሉሽ ኦቦ ጀዋር መሐመድ ናቸው። አቶ ጀዋር መሐመድ ሰሞኑን እንደው የተቃውሟቸው ምክንያት ምንድነው ተብሎ ቢጠየቅ ስሩን ማስረዳት በማይችለው የተማሪዎች ተቃውሞ ላይ ተንጠልጥሎ ጫጫታ ውስጥ ገብቷል። ኡኡታውን አድርቶታል ብቻም ሳይሆን እያደራውም ያለበት ሁኔታ ነው ያለው። በጣም እያለ ነው አቶ ጀዋር መሐመድ። ምንድነው ተማሪዎቹ ትምህርት ሚኒስቴር ሐሳብ ነው ያቀረበው። ገና የሚኒስትሮች ምክር ቤት ቀርቦ አልጸደቀም። በትምህርት ሚኒስቴር የቀረበው ሐሳብ ምን የሚል ነው? ተማሪዎች ከተማሩ በኋላ ለአንድ ዓመት ሳይማር ያስተማራቸውን ማህበረሰብ ማህበራዊ ኃላፊነታቸውን አገልግለው ይወጣሉ፣ ለማህበረሰቡ ለአንድ ዓመት ማህበራዊ አገልግሎት ይሰጣሉ የሚል ምክረ ሐሳብ ነው ያቀረበው። ነገርየው እስካሁን አልጸደቀም። ራሱ ምክረ ሐሳብ ነው፣ ነገርን ከስሩ ማለት ነው። ይህ በሆነበት ሁኔታ ነው አቶ ጀዋር መሐመድ እያለ ያለው። ተማሪዎቹ ምንድነው ያሉት? እኛ ይሄ አንድ ዓመት ይጨምርብናል፣ ስለዚህ አንፈልገውም ምናምን። ይሄ የትምህርት ሚኒስቴርና የተማሪዎቹ ጉዳይ ነው። መነጋገር ያለባቸውም ትምህርት ሚኒስቴርና ተማሪዎቹ ናቸው። አቶ ጀዋር መሐመድን እዚህ ጋር ምን ጠራው ካላችሁ የጫጫታ ሱስ፣ የጩኸት ሱስ፣ የጫጫታ ሱስ፣ የጩኸት ሱስ ደንቡ ስለሚፈጸምበትም ስለማይፈጸምበትም ጉዳይ መነጋገር ያለባቸው ማን ናቸው? ትምህርት ሚኒስቴርና ተማሪዎቹ። አጠቃላይ ስለ ደንቡ አፈጻጸም ይቀራልም አይቀርምም የሚለውንም የሚወያዩት ማን ናቸው? ትምህርት ሚኒስቴርና ተማሪዎቹ። ትምህርት ሚኒስቴር ምክረ ሐሳቡን አቅርቧል። ተማሪዎቹ እንደሰማችሁት ድምጻቸውን በትምህርት ቤታቸው ግቢ ውስጥ ሆነው አሰምተዋል። ጥያቄያቸው ምንም ፖለቲካዊ አይደለም። በነገራችን ላይ ጀዋር መሐመድ ፖለቲካ ካላደረኩት ነው የሚለው። በግድ ፖለቲካ ካላደረኩት፣ በግድ ፖለቲካ ካልሆነልኝ፣ በግድ ፖለቲካ ካላደረጋችሁልኝ፣ በግድ በዚህ ነገር ተንጠልጥዬ 4 ኪሎ ካልመጣው ነው እያለ ያለው። አትመጣም ነው መልሳችን። አትመጣም። በነገራችን ላይ ይሄ ጉዳይ በሌሎች ሀገራት የተለመደ ጉዳይ ነው። ሌሎች ሀገራት ዜጎቻቸው ማህበራዊ አገልግሎትን ይሰጣሉ። ሌላውን ከፋያቸው ሳዋ የሚያደርገው ለዘመናት ሲያደርግ የነበረውን ነገር ምናውቀው ነው። ማህበራዊ ኃላፊነት አይደለም፣ ወታደራዊ አገልግሎት። ተምራችሁ ምናምን ራሱ እኮ እያጋዘ ማለት ነው። ማህበራዊ ኃላፊነታችሁን ተወጡ ነው። ምክረ ሐሳብ ነው ራሱ። ማመዛዘን ያለባችሁ ገና አልጸደቀም። ተማሪዎቹ የተቃወሙት ስላልገባቸው ሊሆን ይችላል፣ ስላልፈለጉ ሊሆን ይችላል።
የተማሪዎች የተቃውሞ ምክንያት ምንም ሊሆን ይችላል። ግን አንድ መሰመር ያለበት ምንድነው? ፖለቲካዊ ተቃውሞ አይደለም። የተማሪዎችና የትምህርት ሚኒስቴር ጉዳይ ነው። ተቃውሟቸውን የሚያሰሙት በትምህርት ቤታቸው አጸድ ግቢ ውስጥ ነው። ጃዋሪያው የተማሪዎች አመጽ ሲባል የመሰለው ወደኋላ እንደነበሩት አይነት ነው መሰለኝ። የተማሪዎች አመጽ ሲባል ያው የኢትዮጵያ ታሪክ ክብ አይደለ? ፕሮፌሰር መስፍን ወልደ ማርያም የሚሉታል የኢትዮጵያ ታሪክ ክብ ነው። እያንዳንዱን ታሪክ ዞረ ስትመጣ እንደ አዲስ ታገኘዋለህ። የክብ ታሪክ ነው ያለንና የተማሪዎች አመጽ ሲባል ጀዋር ጎመዥ መሰለው። ያ ንጉሱን ያንቀጠቀጠ ምናምን የተማሪዎች አመጽ የመጣ መሰለው። በጣም ልቡ እንደዚህ ያለ ጀዋር ዳውን የሚል ድምጽ ሲሰማ ልቡ ድው ይልበታል። ምስኪን አይዞ ያልፋል፣ ማያልፍ የለም ብያችኋለሁ። ማጣት ክፉ ነው። ጃዋር ፈልጎ ያጣው ደግሞ ጆሮ ነው ማለት 4 ኪሎ ገብቶ ዙፋን እንደሚነቀንቅ የሚያስብ ሰው ጆሮ ሲያጣ እንዲህ ባይሆን ነበር የሚገርመኝና በጣም ያስቃችሁ ነገር ጃዋር እያለ ያለው ምንድነው? ውይይት ይደረግ። ውይይት ሳይደረግ ለምንድን ነው ይህ የሚሆነው ነው እያለ ያለው ማለት የጃዋር ሐሳብ እሱ ነው። ትምህርት ሚኒስቴር ሐሳቡን ያመጣው ለመቼ ነው? ለሚቀጥለው ዓመት ነው። አሁን ያለነው ምን ወር ላይ ነው? ህዳር ወር ላይ ነው። አትሊስት እኮ ለምንድን ነው ይሄ ለውይይትም ጊዜ አለ አልተወያያችሁም ብሎ ለመክሰስም ገና ጠዋት ነው። ገና ነው በጣም። ትምህርት ሚኒስቴር ገና ህዳር ላይ ነው ያለው። እስከሚቀጥለው ዓመት ከተማሪዎች ጋር ሊወያይ ይችላል፣ ከምሁራን ጋር ሊወያይ ይችላል፣ ከትምህርት ሴክተር አባላት ጋር ሊወያይ ይችላል። የትግል ሱስ ያለባቸው አካላቶች ትምህርት ቤት ውስጥ እየጮሁ ነው ሲባል ያዝበለው ሩጫ ጫጫታ ማለት ነው። ግን ያሳዝነኛል። ጃዋር በነገራችን ላይ ሐሳቡን ሲቃወም አላየሁትም። ሐሳቡን ስላችሁ ሐሳቡን ሊቃወምበት የሚችለው ስር የለውማ። ምክንያቱም በሌሎች ሀገራት የተለመደ ነው። እሱ ሊል የፈለገው ውይይት ሳይደረግ ምናምን ነው። እሱንም ብሎ መቃወም አይችልም። በነገራችን ላይ ሐሳቡንም ልቃወመው ካለ አላዋቂነቱን ነው የሚያሳየው። ሐሳቡንም ልቃረነው ካለ ምን ያህል ሰውየው ሌሎች ሀገራት ላይ ያሉ ጉዳዮችን ከአመጽ ውጪ እንደማይሸመድድ የሚያሳይበት ጉዳይ ነውና ይሄ የታቀደው ለቀጣይ ዓመት ነው። ለውይይትም በቂ ጊዜ አለ። ለምን በዚህ መጠን እንዳሰከረው፣ ለምን በዚህ መጠን እንዳማለለው ቅድም እንዳልኳችሁ ነው። ዳውን የሚል ድምጽ ሲሰማ ልቡ ድው ይላል። ማህበረሰብን ማገልገል የተለመደ ነገር ነው። እንደ ኢትዮጵያ ባሉ ሀገራቶች መንግስት ከገበሬው ከግብር ከፋዩ ሰብስቦ አስተምሮ አስመርቆ ማህበራዊ ኃላፊነታችሁ ለአንድ ዓመት ተወጡ እስከዛሬ አልነበረም እንጂ ቢኖርም ነገሩ ስህተት አይደለም። በሌሎች ሀገራትም የተለመደ ጉዳይ ስለሆነ ማለት ነውና ኢን ፕሪንሲፕል መቃወም ስለማይችል በፕሪንሲፕል ደረጃ ነገሩን ማጣጣል ስለማይችል ያው ጢሎ ይዞ መጥቷል። አትፍረዱበት ነው የምለውና ይሄ ያሳዝኑኛል። እነ ጃዋር እያንዳንዷን ጉዳይ ለፖለቲካ ለማስፈጸሚያ ነው የሚያውሉት። ግን ምን ያደርጋል ቤተልሔም ታፈሰ እንዳለችው እንትኑ ለቆበታል። ሜካፑ ስለለቀቀበት ነገሩ በየጊዜው በሞከረው ቁጥር የባሰ እውነተኛ የሂሳብ ሰው አለመሆኑ የባሰ ነገሩ ከቁጥጥር ውጪ እንደወጣበት የባሰ ግራ እንደተጋባ የባሰ ከምኑም እንደሌለ እያሳበቀ ነው። ምን እንደሚሻለው እንግዲህ የሚያውቀው እሱ ነው። መጨረሻው የት እንደሚሆን ያሳዝናልና በጣም ይወላችሁ ዝርዝር አፈጻጸሙ ያልተገለጸ በሐሳብ ደረጃ የቀረበ በሚኒስትሮች ምክር ቤት ቀርቦ ያልጸደቀ ሐሳብ ላይ ነው እንደዚህ እየተንጫጫ ያለው ማለት ነውና አትፍረዱ። እኔ ምን እንደሚሻላቸው አላውቅም። በጣም ነው የሚያሳዝኑት ማለት ያሳዝናል። ኢትዮጵያ ተቃውሞውን መግለጽ የምትችልባት ሀገር ናት። ተማሪዎች ይሄ ጉዳይ አልተዋጠላቸውም፣ ሐሳባቸውም ምን ብለዋል ገልጸዋል። ጃዋር ኤርትራ አይደለችም ኢትዮጵያ ማለት ፈልጋለሁ። ኤርትራ አይደለችም ኢትዮጵያ ናት። ግን ያሳዝኑኛል። በነገራችን ላይ ፋኖን ተማመኑ አልሆነም።
ቲፒኤልኤፍን ተማመኑ አልሆነም። ጀዋር መሐመድ የሆነ ነገር ይቃወማል ብሎ ካሰበ ሆኖ መምጣት ነው የሚፈልገው። ታውቃላችሁ ራሱን አስቀምጦ መሸጥ ያለሞከረበት የፖለቲካ ጉሊት የለም። ፋኖ መሆኑን ለአምሮት ነበርኩ አላምን ብሎ አባረሩት እንጂ ማለት ዘመነ ዋና ይሁን እኔን ምክትል አድርጉኝ አዝላችሁኝ ብቻ የ4 ኪሎ ጠረን ይሽተተኝ ብሎ ያሰበበት ቦታ ሁሉ ይገኛል። በሚያሳዝን ሁኔታ የተንጠለጠለበት ነገር ሁሉ ይከሽፋል። እናም በሚያሳዝን ሁኔታ የመራው ትግል ሁሉ የሚከሽፍበት ሰው ይሄንንም የተማሪዎች ድምጽ ትግል ለማድረግ ተጣደፈ። ትግል እኮ አይደለም ጥያቄ ነው። በጣም ቸኮለ። ኧረ እባክህ ስትሽቀዳደም መኪና እንዳይበላ እንዴ! ይሄ ጥያቄ ነው ማለት ፖለቲካ ሊያደርገው ተጣደፈ። ነገሩ ውስጡ ምንም የለውም። ውስጡ የሆነ ነገር ሊከትበት ግን በጣም ተንቀሸቀሸ። እኔ ለምን እንደዚህ እንደሚሆን አይገባኝም። እና ተማሪዎቹ ግን ነገሩን በብልሃት ማየት አለባቸው። ምክንያቱም እኔ ሲገባኝ ጥያቄ ፖለቲካ አይደለም እና ፖለቲካ አድርገው እነኚህ ሰዎች የእናንተ መጠቀሚያ ሊያደርጓችሁ ነው የሚፈልጉት። ስንቱን መጠቀሚያ አድርገውታል። መጠቀሚያ ያደርጉሃል፣ ከዛ ይረሱሃል። ለዚህ ምስክሬ ማንም አይደለም። የዚህ ሰውዬ የትግል አጋሬ ምናምን የሚለው ልደቱ አያሌው ነው። ልደቱ አያሌውን ስሙት እስቲ ምን እንደሚል። ለህብረተሰብ ትግል ብለው የሚታሰሩ ሰዎች ረስተናቸዋል። እነ መስከረምን እነ ክርስቲያንን ረስተናቸዋል። የት እንዳሉ ቤተሰቦቻቸው ልጆቻቸው የት ነው ያሉት? በአካባቢ ያለው ህብረተሰብ ኢኮኖሚያዊ ማህበራዊ ችግራቸውን ለመጋራት ይጸራል ወይ ያግዛል ወይ? አይደው። እንደዚህ እያደረግን ታጋዮችን ልናፈራ መሪዎችን ልንፈጥር አንችል። እንደሰማችሁት ነው። ለነሱ ትርፍ ይሆነናል፣ ለነሱ ይጠቅመናል ላሉት ነገር በሙሉ ያውሉሃል። ፍጆታ ማለት ነው። ከዛ ይረሱሃል፣ አያስታውሱ። ድንገትም ትዝ አትላቸው። ድንገት ማለት ሐሳባቸው ላይ ብቁላ አትልም። እና ይህንን በጣም ከግምት ውስጥ ብታስገቡት ይሻላችኋል። እነሱ ተስፋቸው መንምኗል። በህወሓት በፋኖ በምናምን ያላቸው ተስፋ መንምኗል። በቃ ለዛ ነው ተማሪዎች ተቃወሙ ሲባል ሮጠው ጢሎ፣ ተማሪዎች ድምጻቸውን አሰሙ ሲባል ተንደርድረው ትከሻ ላይ ምናምን መውጣት የሚያምራቸው። ስለዚህ በብልጠት ጉዳዩን ማየት፣ በብልጠት ጉዳዩን መመርመር የግድ ይላል። ምክንያቱም የትም የማይደርስ ትግልን እየታገሉ ስለሆነ ትግላቸው መንገዳቸው ምናምን የነሱ የትም የማይደርስ የማይጠቅም የማይበጅ ስለሆነ ማለት ነውና እሱን ከግምት ውስጥ አስገብቶ ማየትም ከግምት ውስጥ አስገብቶ መመርመርም የግድ ይላል ነው የምለው። ይህ በእንዲህ እንዳለ እንግዲህ ሌላ አሁን የምንመለከተው ጉዳይ ደግሞ የትግራይ ክልል ጊዜያዊ አስተዳደር ይዞት የመጣውን ጉዳይ። የትግራይ ክልል ጊዜያዊ አስተዳደር አንድ ሐሳብ ይዞ መጥቷል። ይሄው ምንድነው? ኮንፈረንስ ላደርግ ነው። ኮንፈረንስ አዘጋጅቷል። ኮንፈረንሱ ህወሓት ስታደርገው ከነበረው አንፃር በምንም አይለያይም። የኮንፈረንሱ ዓላማ ምን የሚል ነው? ትግራይን አንድ ማድረግ። ተው እንጂ እኚህ ሰዎች ይሳለቃሉ። ትግራይ በታሪኳ እንዳሁንም አንድ ሆና አታውቅ። ህወሓትና ጀነራል ታደሰ ወረደ አንድ የሚያደርጉት ትግራዋይ የለም። አንድ የሚያደርጉት ተጋሩ ኢትዮጵያዊ የለም። የትግራይ ህዝብ በዘመኑ እንዳሁንም አንድ ሆኖ ያውቅ። አንድ ሆኖ ደግሞ ምን እያለ ነው? በቃኝ ጦርነት፣ አልዋጋም፣ አልፈልግም፣ ውጊያ ይቅርብን፣ ጦርነት ይቅርብን፣ ሰላም ይሻለናል፣ ሰላም ይሻለኛል ብሎ ድምፁን እያሰማ እና ምኑን ነው አንድ የምታደርጉት? ያልገባችሁ ነገር አለ። የትግራይ ህዝብ በዘመኑ እንዳሁን አንድ ሆኖ ያውቅ። አንድ ሆኖም እናንተን እየተቃወመ ነው። አንድ ሆኖም እናንተን እየገፋችሁ ያለበት ሁኔታ ነው ያለው። ለእናንተ አንድ መሆን ለእናንተ መሞት ነው። ለእናንተ አንድ መሆን ህወሓትና የትግራይ ህዝብን አንድ አድርጎ መመልከት ነው። ለእናንተ አንድ መሆን እሱ ነው። የትግራይ ህዝብ ደግሞ እሱ አይደለም እያለ ነው። ጦርነት በቅቶኛል እያለ ነው። በነገራችን ላይ ይሄ የምታስቡትን የትግራይ ህዝብን ሁሉ በአንድ ፊሽካ ሰብስቦ ማዝመት ምናምን የምትሉትን የትግራይ ህዝብን ለእናንተ ጦርነት ማሰለፍ የምትችሉበትን ምናምን ጊዜ አልፋችሁታል። አሁን እሱ ጊዜ የለም። አሁን እሱን ማድረግ አትችሉ።
ማድረግ የማትችሉባቸው በጣም በርካታ ምክንያቶች አሉ። እሱን የትግራይ ህዝብ በተደጋጋሚ እያሳየ ነው። በቃ የለም ሄዷል፣ አብቅቷል፣ ያ ዘመን የለም እና እሱን ማምጣት የማትችሉበትን ነገር ላይ አትዳክሩ። በነገራችን ላይ እዚህ ጋር አንድ ነገር ሰፍተን መመልከት እንችላለን። የትግራይ ምሁራን አንድ መግለጫ አውጥቷል። ባወጣው መግለጫ ላይ ያነሳው ሐሳብ ምንድነው? የህወሓትና የሻዕቢያ እንቅስቃሴ ላይ እርምጃ እንዲወሰድም ጭምር እንደጠየቀው። ይሄ ቡድን ማለት ጄኤስቲ የትግራይ ምሁራን ማህበር ከዚህ ቀደም ከህወሓት ጋር ምናምን አብሮ እንትን የሚል ህወሓት ዝመቱልኝ ምናምን ስትል በፕሮፓጋንዳውም ጭምር የሚሳተፉላት ምሁራኖች ምናምን ያሉበት ነው። ግን አሁን በቃ ብሏል። በጊዜያዊ አስተዳደርም ጭምር በርካታ እንትኖች የነበሩት ነው፣ እንቅስቃሴዎች የነበሩት ነው፣ አስተዋጽኦ የነበረው እና አሁን እነኚህ ሰዎች እያደረጉ ያሉትን እንቅስቃሴ ገፍቷል ማለት ነው። አይደለም የትግራይ ህዝብ ራሳችሁ አብረውናችሁ ብላችሁ የምታስቧቸው ሶሳይቲዎችም ጭምር አብረዋችሁ የተሰለፉ አይደለም፣ አብረዋችሁ የቀጠሉ አይደለም እና እሱን ከግምት ውስጥ ብታስገቡት ጥሩ ነው። እናንተ አንድነት ግዛት ይመለስ እንትን ይባል ምናምን የትግራይ ህዝብ እሱን አይደለም እያለ ያለው። የትግራይ ህዝብ አሁን እያለ ያለው መኖር፣ ሰላም፣ ህወሓት ከምትባል የመጨረሻ አሪዮስ ከሆነች የሰው ደም ጠጥታ ከማትጠግብ የጦርነት አራራ ካለባት የባሩድ ሽታ ካሰከራት ቡድን ነፃ መውጣት ብቻ ነው የትግራይ ህዝብ የሚፈልገው። እሱን ከግምት ውስጥ ማስገባት፣ እሱን ያማከለ ትግልም፣ እሱን ያማከለ ንግግርም፣ እሱን ያማከለ አይነት ምልልስም ያስፈልጋል ባይነኝና ከዛ አንፃር ማየት ያስፈልጋል ነው። ህወሓትም ሻዕቢያም ቀን እየመሸባቸው አንዳንድ የሻዕቢያና የምናምን ተላላኪ ፖለቲከኞችም ያው እንደተመኙት ልባቸው ዳውን የሚል ድምፅ እንደሰማ ድውድው እንዳለና እንደነጠሩ ኖረው ያበቃላቸዋል። ያው ጉድጉድ ነው የሚያሰኙኝ። እነዛም ያው አዛውንት ካላዘመትን ብለው ሰው በጡረታው ማረፍ የማይችልበት ሀገር በጡረታው ሰው ማረፍ አይችልም። ኧረ ባካችሁ ኧረ ተመከሩ ምናምን የሚያስብል ስራ ነው እየሰሩ ያሉት። እንዲያማለ እንዲህ ማለ ግን የኔ ሀገር ግን በከፍቷ ላይ እንደቆመችና ኢትዮጵያ ወሳኙን ጥያቄዋን ይዛ እየቀጠለች እያሸነፈች ትቀጥላለች ነው ምንለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። እየነገሰ ይበለን። ቼርስ